ውጤቷ? ይሄ ነበር እንደ ደሞዟ? ዋ ኢትዮጵያ ጠላት ድል አድርጋ እንዳላሸነፈች ዛሬ የጎረቤት ሀገሮች መሳለቂያ ሆነች ኢትዮጵያ። ልጆቿ በገዛ ሀገራቸው አፈሩ። በኢትዮጵያነቱ ሁሉም አፈር አንገቱን ደፋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። ክቡር አባታችን መጋቤ መላከ ብስራት መምህር አብርሃም ከበደ የዚህ ታላቅ ደብር ዋና አስተዳዳሪና የመንጋው እረኛ፣ ክቡር መጋቤ ስርዓት አሰፋ መገርሳ የዚህ ታላቅ ደብር ዋና ጸሐፊ፣ የቅኔ ማህሌቱና የቤተ መቅደሱ ግርማ ሞገስ ናችሁ። አባቶቼ ሊቃውንት ካህናት፣ ወንድሞች ዲያቆናት ጸጋውና በረከቱ በዝቶላችሁ በዚህች በአማራዊት ቅድስት ቤተክርስቲያን ከሩቅም ከቅርብ የተሰበሰባችሁ እጅግ አድርጌ መወዳችሁና የማከብራችሁ ክቡራን እናት፣ አባት፣ ወንድሞቼ በሕያው እግዚአብሔር ስም እንደምን ከረማችሁ? እንደምን ከረማችሁ? እንደምን አደራችሁ? ያኮረፈ ሰው አለ እንዴ? ማታ ዝጋው ዝጊው ተባብለን የደሳሳ ጎጆ በራችንን ዘግተን እንድንከፍት ያበቃን ጠዋት ማን ነው? ማን ነው? ያወለቅነውን ልብሳችንን ዳግመኛ እንድንለብስ የረዳን፣ የበላነው የጠጣነው በተኛን ጊዜ በአፍና በአፍንጫችን ወጥቶ በትንታ እንዳንሞትበት እጁን ትራስ አድርጎ የጠበቀን ማን ነው? ያንን ጨለማ አስወግዶ ይሄን ብርሃን የሰጠን ማን ነው? ከመንደር ለይቶ በቅድስናው ስፍራ የሰበሰበን ማን ነው? ለሱ ምን ይገባዋል? ጎደሎ ባይሞላም ጥያቄያችን መልስ ቢያጣም የቆረጥነው ሎተሪ ባይሳካም ተስፋ ያደረግነው ተስፋችን ቢመነምንም ከምንም በላይ ጤና ይበልጣልና ጤና ሰጥቶ በደጁ የሰበሰበን የአባቶቻችን አምላክ ስም የተመሰገነ ይሁን። ሀብት ቢኖር ሁሉ ነገር ቢሟላ ጤና ከሌለ ከንቱ ነው። እከሌ የለበሰው መኪና የያዘው መኪና ያምራል፣ እከሌ የለበሰው ልብስ ያምራል፣ አቤት ያደረገችው ወርቅ ያምራል የሚባለው ጤና ሆነን ስንንቀሳቀስ ነው። ጤና ከሌለ ግን መኪናው፣ ልብሱ፣ ጌጡ እኛ ወርቀናልና ሁሉ ነገር ከንቱ ነው። ስለዚህ ከወርቅም ከምርም የበለጠውን ጤና የሰጠን የአባቶቻችን አምላክ ስሙ የተመሰገነ ይሁን። በድጋሚ እንዴት አደራችሁ? አሁንም ያኮረፈ ሰው አለ። በዚህ ጋርም ያኮረፋል፣ በዚህም ያኮረፋል፣ በዚህም ያኮረፋል። የእነዚህ ኩርፊያ የእኛን ጉባኤ ያቀዘቅዘው። በድጋሚ እንዴት አደራችሁ? አንድ ሰው ብሏል፣ ሁለት ሰው ነው የቀረኝ። እንዴት አደራችሁ? አንድ ሰው ቀረ። እንዳጋልጠው ነው እናጋልጠው። ኢትዮጵያ ሲባል የሰውን ገበና ለማጋለጥ አንደኛ ነው። የራሳችን አናጋልጥም እንጂ የምስጋና ተቃዋሚ የሆነ ጥንት ጠላታችን ዲያብሎስን የድንግል ማርያም ልጅ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ፈጣሪ ያስገዛል። አሁን በዚህ ሰዓት በዚህ ደቂቃ እግዚአብሔር አምላክ የኔንም የእናንተንም
ልቦናችን መድኃኔዓለም ይቆጣጠርልን። አሜን። ሰማይ ተስማ ምድር ትንቀጥቀጥ። አሁን በዚህ ሰዓት አሁን በዚህ ደቂቃ የራሱን ወሬ የሚያወራ የግል ፍላጎትን የሚያሟላ ሰው ካለ እግዚአብሔር አምላክ ቅዱሳን መላእክትን ይዘዝበት። አሁን ችሎት ተሰይሟል። ማንም ሰው ከራሱ ጋር የሚነጋገር እንዳይኖር፣ ማንም ሰው ከኪሱ ስልኩን አውጥቶ የሚያነጋግር ሰው አይኑር። አሁን ምድራዊ ችሎት አይደለም፣ ሰማያዊ ችሎት ፊት ቆመናል። እግዚአብሔር በእርጋታ እኔን የሚሰማ በእርጋታ ይቀመጣል፣ እኔም አበዛዋለሁ ድርጎንም እጨምርለታለሁ አለ። ድርጎ ማለት ቦነስ ማለት ነው። ካለን ነገር ላይ ጨምርለታለሁ። እኔን በእርጋታ የማይሰማ ቃሌን የሚለቅ ሰው ቢኖር ቃሌ እሳት ነውና እቆርጠዋለሁ ይላል። እግዚአብሔር ከመቆረጥ ሁላችን ይጠብቃል። አሁን አለመቆረጥ የሚፈልግ ሰው ካለ ባለበት ይቆም፣ ባለበት ይቆም። የሚገባ እንጂ የሚወጣ ሰው አይኑር። እግዚአብሔር ከቤቱ አያውጣን፣ ከቤቱ አያውጣን። ከጥፋት ወደ ቤቱ ይመልሰን። አሜን። እግዚአብሔር ከሁላችን ጋር ይሁን። የትምህርታችን ርዕስ የሚሆነው ከድካምሽ አርፈሻል ርዕሳችን ነው። ብዙ ሰዓት አልቆይም፣ አጠር ያለ ሰዓት ነው። ትንሽ አገልግሎት ስለበዛብኝ ከመንገድም ስለሆነ ማታ የገባሁት የልብ ኬዝ አለብኝ። በጸሎታችሁ አግዘዛ ነው። አባታችን ቅድም መላክ መስራት እስቲ ጸበሉን ጠጣለው ጊዜ ለምግዴ ይህ በደከመውን ያበረታል ብለው ሲያለጡኝ የነበረውና ትንሽ ውስጤ ጥሩ አይደለም። መምህር ሰናይ ደጋግሞ ስለደወሉ ባለቀ ሰዓት ደግሞ አሞኛል ብል ሰው ናቸውና አይረዱኝም። ወይ የተሻለ ጉባኤ ሄጄ ይመስላል፣ ብዙ ነገር ይመስላል። አውቀዋለሁ ጉባኤ አዘጋጅ ስለሆንኩኝና እንደው ሄጄው ራሴው እዛው ልሰይም ብዬ እንጂ መብርሃን ምስክር ነች። በጣም አሞኛል። መድኃኒዓለም ይመላሽ በጣም አዳኔ ራሴ ነው ማቀውና ብዙ ሰዓት አይደለምና ጸሎታችሁ እንዲረዳ ይፈልጋሉ። የትምህርታችን ርዕስ የሚሆነው ከድካምሽ አርፈሻል። እሱ ሁላችሁም በሉ ከድካምሽ አርፈሻል በሉ። እግዚአብሔር ሁላችን ያሳርፈን። ከጎናችሁ ያለው ሰው ከድካም አርፈሃል በሉት። በቃኝዋችሁ አሁን እዚህ ጋር በመምጣታችን ብቻ ከድካም አርፈናል። ወደንም ጠላንም ከድካምሽ አርፈሻል። በዚህ ርዕስ እንቆያለን። ስጋዊ አይደለም፣ መንፈሳዊ ምድራዊ አይደለም፣ ሰማያዊ የሆነውን ምስጢር እግዚአብሔር አምላክ ለሁላችን ይገልጽልን። ለኔ ተናጋሪ አንደበት ለእናንተ አስተዋይና ሰሚ ጅቦኑ እግዚአብሔር አምላክ ለሁላችን ያድልን። የበዛችንን የሆነው በሉቃስ ወንጌል ምዕራፍ 13 ቁጥር 12 ያለው ኃይለ ቃል ነው። አሁን የምንመለከተው በእናንተ እጅ ያለው መጽሐፍ ቅዱስ ነው። አንድምታውን እንተዋለን። አንድም እያለ ቢያመጣውን ተውና ጥሬ ቃሉን እንመለከተዋለን። በዚህ መጽሐፍ ቅዱስ ላይ የምንመለከተው አንዲት ሴት ነበረች ይላል። እቺ ሴት እጅግ የተከበረች ቤተሰቦቿ መልካም ከተባሉ ቤተሰብ የተገኘች ነች። ነገር ግን 5 ከሷ በፊት የተወለዱ ቁመት ቢኖራቸው መልክ የሌላቸው፣ መልክ ቢኖራቸው ቁመት የሌላቸው ፉንጋ ሰዎች ነበሩ። ስለዚህ ቤተሰብ በእነዚህ ልጆች ሁሌ ይሸማቀቃል። እቺ መጨረሻ ላይ ባጀት መዝጊያው ላይ የመጣችው ልጅ ግን ከቁመትም ከመልክም ሁሉ ነገር አሟልታ የያዘች ልጅ ነች። ሁሉ ነገር ቤተሰብ ደስ አላቸው። እግዚአብሔር ይመስገን። እነዚህ ለአደባባይ የማይበቁ ማፈሪያ ልጆች ይዘን በአደባባይ ከሰው ጋር መቀላቀል እኮ አፈርን። ከዚህ በኋላ እቺን ከያዝና እቺ በአደባባይ በሰርጉም በሰገነቱም አብራን የምትወጣ ነች ብለው እጅግ ደስ አላቸው። እቺ ሴት ጸጉሯ የወረደ አይኗን ስትገልጠው የሚያሳሳ ጥርሶቿ ባለሙያ መሐንዲስ የደረደረው ጡብ ይመስላል። ደም ግባቷ ያማረ ነው። ቤተሰብ እቺ መኩሪያችን ፀሐይ ነች። የትም ቦታ ሲርሷን ይዟት ሄዳም እነዛ ወንድምና እህቶቿ እንጂ ከጓዳና ከበር ጥበቃ እንዳይወጡ ያደርጓቸው ጀመሩ። እቺ ሴት ከፍ ከፍ እያለች በሄደች ቁጥር ቤተሰብም የተሻለ አለባበስ የተሻለ ሀብት ለሷ ገፋ ገፋ እያደረጉ ይሰጧት ጀመሩ።
ሁሉም ሰው መወለድስ እንደ ከሌ ነው፣ እንዴት እግዚአብሔር እጁን ታጥቦ የፈጠራት ነው እያሉ ሁሉም ያሞግሷታል። እቺ ሴት የሰው ሙገሳ ሲበዛ፣ የቤተሰብ ሙገሳ ሲበዛ ልቧ አበጠ ይላል። ምኑ አበጠ? ልቧ አበጠ። እብጠት ስላችሁ የበሽታ አይደለም፣ የትዕቢት እብጠት፣ የትዕቢት እብጠት። በትዕቢት አበጠች። ከንቱ ውዳሴ ሞላት። ከኔ በላይ ለአሳር ማለት ጀመረች። እቺ ሴት ገና ከቤቷ ወጣ ወደ አደባባይ ወደ ስብሰባ ለመምጣት ስታስብ እከሌ መጣች ትባላለች። ወይም ደግሞ እንደዚህ ጉባኤ ትልቅ ጉባኤ ከሆነ መጣ ብትሄድም እሷ ብትሄድም ግን እሷ መምጣቷ የሚታወቀው አንድ ሚስጥር ነበረ። እሱም ከሷ ውጭ ያለ ሽቶ ማንም ሰው አይቀባም። ገና ከቤት ስትወጣ ንፋሱ ቀድሞ ሽቶን ያመጣው ነበር። እሷ ብትሄድም ከዛ ግቢ ሽቶ አይወጣም ነበር። ያ ሽቶ ደግሞ እጅግ ውድ ዋጋ የሚያወጣ ነበር። ስለዚህ እቺ ሴት በነገሮች ሁሉ የተስተካከለ ሲሆን ውበት ከንቱ ነው፣ ሀብትም ከንቱ ነው፣ ሁሉ ነገር ወዳቂ ነው። እግዚአብሔር ማመስገን አለብኝ። እኔ እኮ ሸክላ ነኝ በወደቁ አልነሳም ብላ ለእግዚአብሔር ከመንበርከክና ከመነሳት ይልቅ በእግዚአብሔር ከመጸጸት ይልቅ ኃጢአትን ማብዛት አበዛች። በውበቷ፣ በደምግባቷ፣ በሽቷና ባላት ሀብት ወንዶችን ታፈራረቅ ጀመረ ይላል። ለኃጢአት መማገጫ ሰውነቷን አረከሰችው። እግዚአብሔር የሰጣትን ውበት ለአመንዝራነት አደረገችው። እግዚአብሔር አየ፣ ተመለከተ፣ አይቶ አዘነባት። እግዚአብሔር ሲያዝን አርጩሜ ይቀጥፋል። ልጅ ሲባልግ እናት በቁንጥጫ አባት በቀበቶ ልጅ ወደ አቅጣጫ ለማስያዝ ከክፉ ነገር መመለስ እንደሚጥር ሁሉ እግዚአብሔርም አርጩሜ ይቀጥፋል። አርጩሜ ሲቀጥፍ ግን ወይ ከእንጦጦ ተራራ ወይ ከፉሪ ተራራ ሜዳ ያስፈልገው። እግዚአብሔር አርጩሜ ሲቀጥፍ ከቤት ነው የሚጀምረው። ከቤት በገዛ ልጆቻችን እንድንጠበስ ያደርጋል። በገዛ ልጃችን ትናንትና ሞትሽን ለኔ አድርገው ሲል የነበረው ባለትዳራችን ባለቤታችን የማናቀው እሳት ነው ቁጭ ይልበታል። ወይ እሷ እሳት ትሆናለች። ይሄ እግዚአብሔር ምልክት ነው ወገኖች። አርጩሜን ያስነሳ በገዛ ልጆቻችን እንድንማረር ያደርጋል። በገዛ ልጆቻችን ሰላም እንድናጣ ያደርጋል። በገዛ ልጆቻችን ቤታችን እንድንጠላ ያደርጋል። አላያችሁም? ድሮ በሚዲያ ዛሬ በየአውደ ምሕረቱ ሊለጠፍ ጀመረ። እንዲህ አይነት ጥበብ የለበሰች እናት እንደወጣች ጠፍታ ቀረች። እንዲህ አይነት ካርዶት ያደረገ አባታችን ወጥቶ ተቀርቷል። እውነታውን አባባ ቤቱ ጠፍቶበት ነው። እውነትም ማማ ቤቷ ጠፍቶባት ነው። እንኳን የሰው ልጅ እንስሳ እንኳን ቤቷ አይጠፋበትም። ግንስ ብን ብላ እንድጠፋ ያደርጋል። ሰው የማያቀላት ቤቷ ውስጥ ትልቅ እሳት አለ። ወይ በትዳር ወይ በልጅ ችግር አለ ቤት ውስጥ። ለዚህ ነው ብን ብላ የጠፋችው። ሰው ወደማያቀኝ ሀገር ላይ ሄደችው። ስንት እናቶች አሉ ሀብት ንብረት እያላቸው ወደ ሰው ሀገር ተሰደው በረንዳ የወደቁ እኛም ማናቃቸው መድኃኔዓለም የሚያውቃቸው የቤት እሳቱ ሆኖባቸው ረመጥ ሆኖባቸው አላስቆም አላስቀምጥ ብሏቸው በተወለድኩበት ባደኩበት ሀገር ከማ ሰው ወደማያቀኝ ሀገር እንጂ ባብድ ብለው ሀገር የቀየሩ ሰዎች አሉ። እግዚአብሔር አምላክ ከባብሉላችሁ ይጠብቅ። እቺ ሴት እግዚአብሔር አዘነባት ብላ የመጀመሪያው አርጩሜ ያ የምትመካበትን ደምግባት ውበት ገና በእጅ ሲነኳት የምትቆሽሽ የምትመስሏ አንስ ሰውነቷን በማድያት መታው ይላል። በማድያት ሲይዛት ተቆራራች። ቀላል ነው እድሜ ለብሬ ውሎ ይግባ እንጂ ብላ ብሯን መለጥ አርጋ ወደ ሕክምና ሄደች። ጠየቋት፣ ከፈለች። መድኃኒት ነው ያሉትን ሰጧት፣ ወሰደች። ነገር ግን
በሽታውና መድኃኒቱ አልተገናኘም ወገኖች። አሁን ዛሬ ወገኖች ችግራችን በሽታችንና መድኃኒቱ ሊገናኝ አልቻለም። ብዙዎቻችን የምናስቀድመው ገንዘባችን ነው። እኔ ወንዱ እኔ ጀግናው እንላለን። ጸበል የምንመጣው ተስፋ ስንቆርጥ ብቻ ነው። ሁሉን ሞክረን ስንመጣ ነው። እምነቱ ጋር የምንመጣው ሁሉን ከሞከርን በኋላ ነው ወገኖች። መቅደም የሚገባውን ሳናስቀድም እንቀርና ነገሮቹ ለየቅ ይሆናሉ። እቺ ሴት መድኃኒት ላይ የወሰደችው ጭራሽ ፊቷን አቆሳሰለው ይላል። በእጃቸው ያለው መጽሐፍ ቅዱስ ነው የሚለው። አቆሳሰለው፣ በማዲያት መታው፣ ጭራሽ ይመጋግል ጀመረ። አሁንም እንደገና ሌላ ሀብት ያዘችና ሌላ ከነሱ የተሻለ ሕክምና ሄደች። ነገር ግን አሁንም ጤና ልታገኝ አልቻለችም። ጭራሽ ቀስ እያለች የአፏ ጠረን ይቀየር ጀመረ ይላል። የአፏ ጠረን ምን ሆነ? ተቀየረ። ውሻ በሞተ 20 ቀን ሲሞላው ከጎኑ ስታልፉ አፍንጫን እንደሚወጋ ለበሽታ እንደሚዳርግ ሁሉ እቺ ሴትም ከጎኗ የሚያልፍ ሰው ከአፏ የሚወጣው ጠረን የሞተ ውሻ የለብም። ጠረኗ ተቀየረ። ትናንትና ከእሷ ጋር ብዙ ወንዶች የሚማግጡት ቤተሰብ የቤታችን ፀሐይ ምሰሶ ነች ብለው በየአደባባይና በእየልፍኙ ይዟት እንዳልሄዱ ዛሬ በእሷ አፈሩባት። የአፏ ጠረን ተቀየረ። አሁንም ካላት ጌጣጌጦች ወሰደችና ስር ወደሚምሱ ቅጠል ወደሚበጥሱ ባህላዊ ሕክምና ሄደች። እነሱም ብዙ ብር ጠየቋት። የእግሯንና የእጇን አልቦ አውልቃ ሰጠች። ጤና አገኛለሁ ብላ ነበረ። ነገር ግን ጤናዋ ተቃወሰው። ጭራሽ እቺ ሴት የአፏ ጠረን ሰው አላስቀርም አለ። ቤተሰብ ሁሉ ጠላት ይላል። ምን አረጋት? ጠላት። ትናንት ስትወደድ የነበረችው የቤታችን ፀሐይ የቤታችን አንቺ ብርሃን ሲሏት የነበረችው ቤተሰብ ሁሉ አገለላት፣ አሸሻት። ምን ነው መጨረሻሽ ላይ አሁን ነው ለለካስ እንዲያማረብሽ? ምን ነው ውሃ ሆነሽ በቀረሽ? ምን ነው ባልተፈጠረሽ? አዋረደችን አለ ቤተሰብ ሁሉ ገፏ። ወገኖቼ በኃጢአት ብንቆሽሽ ብንመችም ባንመችም የማይገፋን መድኃኒዓለም ብቻ ነው። ሰው ፊት አይቶ ነው፣ ሰው ኪስን አይቶ ነው የሚወደው። እግዚአብሔር ግን ኪስንና ፊትን አይደለም ያው ልብን የሚያየው። ልብን ጠላ፣ ሁሉም አባረሯት። የምትጠለልበት መጠለያ እንኳን አጣች። ኑሯን በላስቲክ ወጥራ ዳሰርታ ተቀመጠች ይላል። ዛሬም እንዲህ ዳር የወደቀ ሰው አለ። እኔም አላውቀው መድኃኒዓለም የሚያውቃት ነፍሳለች። አሁን ዳር የወደቀች ወይ ከዘመድ የላት፣ ወይ ከእውቀት የላት፣ ወይ ከሀብት የለ። ምነው መድኃኒዓለም ባልፈጠረኝ እያለች ከመድኃኒዓለም ጋር ሙግት የፈጠረች ነፍሳለች። አሁን እግዚአብሔር መልስ አለው፣ ከድጋም ያሳርፋል። ይመነኝ እግዚአብሔር አሁን መልስ አለው። እንዴት እንደሚያሳርፍ ተመልከት። ቤተሰብ ጠላት፣ አሸሽዋ። መገፋት መልካም ነው። አትግፉና አትግፉ። ክርስቲያን ሰውን አይገፋ። ክርስቲያን በሰው ላይ ተንኮል አይጠነስስም። መገፋት መልካም ነው። ታውቃላችሁ? ቅቤ ታውቃላችሁ? ቅቤ ያሰኘው ምንድን ነው? ወተቱ ይረጋል። ወተቱ ይረጋና ከዛ በማሰሮ ከተውት አስረውት ጥሩ ጎረምሳ ይፈለግና ያ እርጎ እንዲናጥ ይደረጋል። ወደፊት ወደ ኋላ ቀን ሙሉ ሲገፋ ይውላል። ያ መጨረሻ ሲገፋ ያለ ቅቤ ይጣልና ከላይ ቁጭ ይላል። ያ ቅቤ ግን መጨረሻ ላይ የት ይቀመጣል? በሰው ጭንቅላት ላይ ቁጭ ይላል። መገፋት መልካም ነው። አያችሁ? ስትገፉ በረከት አለ። በየትኛውም ቦታ ተገፉ። በመንደርም ይሁን በእድርም ይሁን በዕቁብም ይሁን በቤተሰብም ይሁን በመስሪያ ቤትም ይሁን መገፋት መልካም ነው። ገፊ ግን አትሁኑ። እናንተ ስትገፉ በጠላታችሁ አናት ላይ ቁጭ ያደርጋችኋል መድኃኒዓለም። በጠላታችን ጠላት ስንል ደግሞ ወገኖቼ ከበደ ጫላ ወይም አልማዝ ወይም
ትዕግስት አይደለችም። የሰው ልጅ ጠላት የድሮ እባብ ያሁኑ ዘንዶ ዲያብሎስ ነው። ዲያብሎስ ሰውን ከሰው የሚያባላ ሰውን ከሰው እንድንጠላላ የሚያደርገን ዲያብሎስ እንድንረግጠው ያደረገናል። ኃይል ብርታት ይሰጠናል። እባብና ጊንጡን የምንረማመንበት ስልጣን ይሰጠናል። ትልቁ ነገር ግን ከእግዚአብሔር ጋር ስንጣበቅ ነው። ሲኖረንም ሳይኖረን ችግሩኛ ሲኖረን ሲሞቀን አንመጣም። ሲበርደን ነው የምንመጣው። ሲበርደን ኮሽታ ስንሰማ ነው የምንመጣው። አዎ ስንቸገር እንጠራዋለን፣ ስናገኝ ግን ጭፈራ ቤት እንሄዳለን። ይሄ እኮ ነው መልስ ያጣለች። ለዚህ እኮ ነው ነገሮች የተቀላቀሉበት። ልክ እንደ ሴትዮዋ እቺ ሴት ተቀላቀለባት፣ ጤና አጣች። ጭራሽ ይባስ እያለ ቀስ እያለች ጎበጠች ይላል። ምን ያለች ጎበጠች። መጨረሻ ላይ ጉልበቷ ከደረቷ ጋር ተጣበቀ። ለሁለት ወር አይደለም ለሶስት ወር አይደለም ወገኔ ይመለኝ ለ18 ዓመታት ጎበጠች ይችላል። ኑሯ እንደ ሰው ሳይሆን እንደ ኤሊ ሆነ ይችላል። እኔ ነው መጽሐፍ ቅዱስ ነው ያለው። እንደ ኤሊ አይደለም ሰው ለማየት የእግዚአብሔር እጅ ስራ እንኳን ጨረቃና ኮከብ ላይ ታንኳን ማመስገን አቃታት ይላል። አቃታት ጎብጣ ቀረች ለ18 ዓመታት ለ18 ዓመታት ጎብጣ ቀረች ይላል ወገኖች። ለ18 ዓመት እንኳን ለ18 ዓመት መጎበጥ ለ8 ሰዓታት እንኳን ጎንበስ ብለን ቀና ስንል ወገባችን እንዴት ነው የሚሆነው ወገኖች? የኃጢአት ምልክት ይሄ ነው ወገኖች። አያችሁት? እንዲህ ነው ኃጢአት እንዲህ ያደርጋል። ዛሬ ብዙዎቻችን ጎብጠናል። ዛሬ ኢትዮጵያ ጎብጣለች። ማን ነው ያልጎበጠ? እንደ ልጅ ሴት ችግር ያላጎበጠው ማን ነው? ሰላም በማጣት ያጎበጠ ማን ነው? ፍቅር በማጣት ያጎበጠ ማን ነው? ረሃብ ቀላል ነው። ረሃብ ቀላል ነው። በቆሎም ያስታግሱታል። ረሃብ ቀላል ነው። የማይበላ ቅጠልም በጨው ለውሰው ተበልቶ በረሃብን ያስታግሱታል። ዛሬ እኮ ሰው የራበው እኮ ሰላም ነው። ሰላም ሰላም ራበን፣ ሰላም ርቦናል። ዛሬ ምን ጨፍራለን ታዲያ? እኮ ዛሬ ምን ጨፍራለን? መከራ እያጎበጠ ችግር እያጎበጠ መለየት እያጎበጠ ብሔርተኝነቱ እያጎበጠ አሁንም እኔ ወንዱ እኔ ጀግናው እንላለን። እኔ ወንዱ እኔ ጀግናው። ወገኔ ጀግናው ክርስቶስ ብቻ ነው። ሁል ጊዜ አለ የሚባለው መድኃኒዓለም ነው። የኔና የእናንተ ጤና አለ ብለው ነገ ጠዋት አይኖርም። ሳይታወቅ አንድ ቀን ፊውዙ ይቃጠላል። እቺ ሴት ጎበጠች። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በዕለተ ሰንበት በአንዲት ቤተ ምኩራብ ያስተምር ነበር። የአሁኗ ቤተ ክርስቲያን በቤተ ምኩራብ ያስተምር ነበር። ብዙ ሕሙማኖች፣ ብዙ ጎባጣዎች፣ ብዙ አንካሶች ወደ እሱ ይመጡ ነበር። ያለ ምንም ክፍያ፣ ያለ ምንም ሂሳብ ሁሉንም እንደያመጣጣቸው ችግራቸውን እየቀረፈ እንቆቅልሻቸውን እየፈታ በሰላም ሂዱ ይል ነበር መድኃኒዓለም። እግዚአብሔር እንቆቅልሻችን ይፍታል፣ እንቆቅልሻችን ይፍታል። በሀገራችን ላይ የተቋጠረው ቋጠሮ መድኃኒዓለም ይፍታልን ወገኖች። ይሄ ነው ችግራችን። ቋጠሮ ተቋጠረ። ሁሉንም ያውቀው ሰው ጠፋ በኢትዮጵያ ላይ። የፍቅሩን የሰላሙን ቋጠሮ ማን ይፍታው? ማን ይፍታው? ቋጣሪ እንጂ ፈቺ ጠፋ ወገኖች። የሚያጣላ እንጂ ሰላም የሚሰጠን ጠፋ። እኛ ሰላም ሰላም የምንለው ዘንባባ በማሰር ነው፣ ነጭ ርግብ በመልቀቅ ነው። ይሄ ታዲያ ሰላም አያመጣም እኮ። እኛ ሰላምን ያገኘነው በዘንባባ አይደለም። እኛ ሰላም ያገኘነው ነጭ ርግብ በመልቀቅ አይደለም። ጥልም በመስቀሉ ግን ሰላምን ለሰው ልጅ አደለ የተባለው በመስቀሉ ብቻ ነው። ሌላ በምንም አይደለም። በመስቀል
እኛ ሰላም እናገኘው መስቀሉ ጋር ስንመጣ ብቻ ወደ መስቀሉ ስንጠጋ ሰላምን ማግኘት የምንችለው ከመስቀሉ በራቅን ቁጥር ግን ወገኖቼ ከመስቀሉ በራቅን ቁጥር ግን አሁን ወገኖቼ በረከት እያጣን እንሄዳለን። ሁሉም እየተፈወሰ ሁሉም እየዳነ ይሄዳል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዝናው ከዳር እስከ ዳር ናኘ ይላል። ከዳር እስከ ዳር የማዳኑ የመፈወሱ እቺ ሴት ዳስ ወጣ በዛች ደሳሳ ቤቷ ቁጭ ብላለች። ትንሹም ትልቁም ያወራል ስለ መድኃኒዓለም መሐሪነት፣ ስለ መድኃኒዓለም ቸርነት ያወራል። እንዲህ አለች፣ እኔም እኮ የሱ ፍጡር ነኝ፣ የሱ ፍጡር ነኝ። እንደው የመጣብኝም መከራ በገዛ ኃጢአቴ ነው አለች። ምንድን ያለች? የመጣብኝ መከራ በምን ነው? በገዛ ኃጢአቴ ነው። ማመን መርሳም አንዳንድ ሰው አይ መድኃኒዓለም አሁን ምን አድርጌ ነው እንደምታሰቃየኝ? ኧረ እባክሽ ምን ያላረገው ነገር አለ? መድኃኒዓለም ከእናቴ ማህፀን ጀምሮ እኮ ነዳኝ፣ በኃጢአት ተጸነስኩ እኮ ነው ያለው። አለቀ። ምን ያላደረግነው አለ? ምን አፍኖሮን ነው መድኃኒዓለም ምን አድርጌ ነው እንደምታሰቃየኝ? ሰው አሁን እኔ ይገባል እየቆምኩ እየጸለይኩ እያስቀደስኩ እየመጸወት አሁን የመከራ ለኔ ይገባል የሚል ሰው አለ እንዴ? የእግዚአብሔር ሰው አይፈተንም ያለው ማን ነው? ጊዮርጊስ፣ ተክለ ሃይማኖት፣ ክርስቶስ ሰምራ፣ አርሴማ፣ ሕፃኑ ቂርቆስ እግዚአብሔር ስለጠላቸው እንደፈተናቸው። አስተማሪ ፈተና የሚፈተነው ተማሪዎቹን ጠልቶ ነው አይደለም። ምን ያክል እንደተገነዘቡ እውቀቱ ምን ያክል በውስጣቸው እንደሰረጸ ለማወቅ ፈልጎ ተማሪ ለማጭራር ፈልጓል። እግዚአብሔርን በተለያየ ነገር ይፈትነናል። በመከራ ግን ልጆቹ ግን አይፈትንም። እግዚአብሔር በመከራ እንድንፈተን የገዛ ኃጢአታችን እቺ ሴት የመጣብኝ በኃጢአት ብዛት ነው እግዚአብሔር ይምረኛል አለችና ከራሷ ጋር ተነጋገረች። ጉልበቴ ሆይ በርታ፣ እኔ ሰው የለኝም፣ በርታና አምላኬ ጋር ይስኛሽ። ምን የለኝም አለች? ሰው የለኝም። እናንተ ሰው አላችሁ፣ ብትወቁ የሚያነሳችሁ ሰው አለ። እናንተ ስትራቡ የሚያበላችሁ አለ። እናንተ ስትጠሙ የሚያጠጣችሁ፣ ኑ ቡና ጠጡ የሚላችሁ ባልንጀራ አላችሁ አይደል? አይደል? እስኪ ጓደኛ ያለው ይወጣል። ጓደኛ አለ ቡና የሚጠራራ ምሳ አብራችሁ ነው። እግዚአብሔር ከመከራ ያውጣችሁ። መልሱት። አትሞኝ። ጓደኛ አይደለም ጓደኛሽ ጓዳሽ። እናቴ አባቴ ጓደኛ ኪስ ነው። ኪስ ሙሉ በሆነ ጊዜ ሁሉም ሰው ይወድሃል። ኪስ በደረቀ ጊዜ እናቴ ጓዳሽ ማጀትሽ ባዶ በሆነ ጊዜ እንኳን ጎረቤት ሊጠላሽ በአንድ ማህፀን እንኳን አብራችሁ የተኛችሁት እህትሽ ወይ ወንድምሽ እንኳን 4 እና 5 ቤተሰብ ይዘሽ የምታብየ ባጣሽ ጊዜ ይሰጠኛል ትሰጠኛል ብለሽ ስትሄጂ በሯን ትዘጋብሻለች። አንድ ቀን 2 ቀን ትሰጥሻለች። ከዛ በኋላ አትደግምሽም። በሩን የማይዘጋው መድኃኒዓለም ብቻ። ትናንት በድለኛል፣ ትናንት አሳዝናችሁኛል፣ አንተ አይገባም ውጣ ብሎ በር የማይዘጋ ዘካርያስን አፉን ያዘጋ ቅዱስ ገብርኤል ልኮ አንደበታችን የማይዘጋው የድንግል ማርያም ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ማን ነበር እንደ ስራችን እንደ ኃጢአታችን ይሆን? ማን ነው እዚህ ጋር የሚቆመው? ከራሴ ጀምሮ ማን ነው የሚቀድሰው? ማን ነው የሚያስቀድሰው? ማን ነው የሚማረው? ማን ነው የሚያስተምረው? ቸርነቱ እኮ ይመስላችሁ ቸርነቱ ስራችን ተመችቶታል። እቺ ሴት ጉልበት ወይ በርታለች፣ ጠንክራለች፣ መንገዷን ጀመረች። መንገዷን ያንን በረሃ ጉዞ ስታረግ ተራራዋ ጋር ስትደርስ የማያቋርጥ ጭብጨባ፣ የማያቋርጥ እልልታ ትሰማለች። ከተማው ይናጣል በጭብጨባ የተነሳ። ከከተማ ውስጥ አንድም ሰው የቀረ አይመስልም። ሰው የሚያጨበጭበው እልል የሚለው ከሚያ የተነሳ ነው። አይድንም የተባለው ይድናል፣ አይሰማም የተባለው ይሰማል፣ አይም የተባለው ያያል፣ ቀና ይልም የተባለው ቀና እያለ ይሄዳል። ሰው ሁሉ ልዩ የሆነ ምስጋና መሳይ ጀመረ። እስኪ እንለዩ ወገኖች፣ ለእግዚአብሔር የምንሰጠውን ጭብጨባና ለሰርግ ቤት የምንሰጠውን ጭብጨባ እንለዩ። እስኪ ለሰርግ ቤት የምንሰጠው እልልታና
ለቤተ እግዚአብሔር የምንሰጠው እስኪ ልልታ አንለይ። እኛ እኮ ተቀላቅሎብናል። ለእግዚአብሔር የሚገባውን መስዋዕትና ለጋለሞታ የሚገባው መስዋዕት እንኳን አላወቅነው። ቤተ እግዚአብሔር እኮ አጨብጭቦ በግድ እኮ ነው የምናጨበጭበው። እልል በሉ በግድ ነው። ሰርግ ቤት ስንሄድ ግን በልቶ ጠጥቶ እንዳይባል እዛው ሙሽሯ ቆመው ጆሮ እስከሚሰነጠቅ ይላል። አስመሳይ ነው አስመሳይ። አሁን ተነስተን ነው ሰው አይደለም። ቅናትም እኮ አለ እዛ ውስጥ ቅናትም አለ። እቺ ጠራጊ የኔ ልጅ የመሰል ልጅ እያለች እሷ ሳታገባ እቺ ታገባለች እያለች የሰው እንጀራ እንክት እያለች ሙሽሯን እንክት ታደርጋታለች። በተለይ ሰው እንዲህ አይነት ክርስቲያኖች እኮ ያለው እቺ ሴት ቀጥላ ሄደች። ሰዎች ከተራራው ላይ ሲወርዱ እየዳኑ እየተፈወሱ አልጋቸውንም ዱላቸውንም ውንቸራቸውንም ከጥራቸውን እየጣሉ ይዘላሉ። መዳናቸውን ለቤተሰብ ለማሳየት ከተራራው ላይ ሲወርዱ የሰው እግር አይመስልም። ተራራው ሲመታው የፈረስ የሰራዊት እግር ይመስላል። ሲል ፈራች። አምላኬ ጋር ሳልደርስ የከተማው ሰዎች በድንጋይ ወገሩ ሊገሉኝ አይደል? ስለዚህ ባልመጣው ምን አለበት አለች። ምን ነው ባልመጣው? ዛሬ እንደሚሸማቅስ ሰው አለ። እንደሚሸማቅቃል። ወይኔ የጎረቤታችን ሰው እኮ አለች። ምን ነው ባልመጣው? ገበሬን ትናገርብኝ እያሉ ይሽራሉ ሰዎች። ምን ነው ባልመጣቸው? ወደ ኋላ ዞር አታየው? ጥላ ይመጣቸው አሸዋ። ወደ ግራ ዞር ስትመለከት ጥልቀቱን ማይታወቅ ጥርሱ የገጠቀ ተራራ። ወደፊት እንዳትሄድ በድንጋይ የጉሯት ነው። ወደ ቀኝ ዞር ስትል ያለ ጊዜ ያቆጠቆጠች ትንሽ ቁጥቋጦ አገኘች። ምን አገኘች? ምን አገኘች? ቁጥቋጦ። እቺ ያለች እቺ ቁጥቋጦ ከጠላቶቼ የምትደብቀኝ ከአምላኬ ግን የምታገናኘኝ ብላ እዛ ቁጥቋጦ ስትገባችና ራሷን ደበቀች ይላል። ምን አደረገች? ምን ስር ምን ስር ሙሴ ያያት ጸጳጦስ ቁጥቋጦ ወገኔ ገበናችን ችግራችን የምትሸፍን ድንግል ማርያም ነች። ቁጥቋጦ ወገኖቼ መፍትሄ ያለው ቁጥቋጦ ራስ ልጠጋ ነው። ግዴላችሁ ችግር መንገድ ችግር ለቀመሰ ሰው ነው። እማማ ተርባለች በግብፅ በረሃ። እማማ ተጠምታለች በግብፅ በረሃ። ለጠጋበኛ ሰው ራባይ ብትል ችግር አይገባው። እማማ ግን ችግሩን ታውቀዋለች። በረሃው በልቷታል። እኛም በረሃ በላን በሏት። የፍቅር በረሃ በላን። ሰላም የማጣት በረሃ በላን። የኑሮ በረሃ በላን በሏት። ትሰማለች እማማ ትሰማለች። ከወደቅንበት አይሺ በሏት። ትሰማለች እማማ። ለብቻችን አንዱ እንግዲህ የላችሁም። ቁጥቋጦ ጋር ቆመን እንጸልይ። ወደ ቁጥቋጦ እንጠጋ። ብዙ መምህራን ብዙ ዘማሪያን ከቁጥቋጦ ሊያስወጡ ሞክረዋል። ተሳክቶላቸው ብዙዎች ይዞብን ሄደዋል። ከድንግል ማርያም ፍቅር ሊለዩ ሞክረዋል። የጸናም ግን ዛሬ በቤቱ አለ። ወደ ቁጥቋጦ ተጠጋች። ለስም አጠራሩ ኩል ምስጋና ይግባውና ድንግል ማርያም ልጅ ከተራራው ላይ እየወረደ ነበር ይላል። ከምን እየወረደ ነበር? ከምን እየወረደ? መከራውን ያወርድልን። አረ መከራውን ያወርድልን። መከራችን ያወርድልን። ከተራራ ይወርድ ነበር ይላል። ስራውን እየሰራ እየፈወሰ እያዳነ ይወርዳል። በዚህ ጊዜ ይላል በቁጥቋጦ ውስጥ ኃጢአቷን እያሰበች የምታለቅስ አንዲት ሴት አየ ይላል። አይቶ ሊያልፋት ወደደ። መድኃኒዓለም ምን ሊወደደ? ሊያልፋት። ለምን ያውቃላ? በኃጢአት ምክንያት እንደጎበጠች፣ በኃጢአት ምክንያት እንደተቀሰፈች ያውቃል። አይቶ ሊያልፋት ወደደ። ነገር ግን የተጠጋችው ቁጥቋጦ የማይታለፍ ቁጥቋጦ ነው። ስምሽን የጠራ በስምሽ የተማጸነ እምርልሻለሁ ብሏልና እንዴት ብሎ ይለፋት? የተጠጋችው እናቱ ስም ነው። ስለዚህ ክርስቶስ አየና ራራላት ይላል። አይቶ ምና ራራላት። ስለ እሱ አይደለም፣ ስለ ቅድስናው አይደለም፣ ስለ ድንግል ማርያም ብሎ አይቶ ራራላት። አየና ምን አለ? አንቺ ሴት ነይ ብሎ ጠራት። ነይ። በዚህ ጊዜ ይላል ወንድ ሴትና ሕፃናት ሳይቆጠሩ ወንዶች ብቻ 60,000 ነበሩ ይላል። 60,000
ሴቱ ሲጨመር ሕፃናቱ ሲጨመር ደምሩት ይላል። ነይ ሲላት ይሄን ሁሉ ሰው ማለፍ ነበረባት እሱ ጋር ለመሄድ። ነገር ግን እንዳታልፍ ጤና የላት፣ ጉልበት የላት። ሰው ሆና መጨረሻዋ ግን እንደ ኤሊ ድንጋይ የጫናት ከበዳት ሴት ነች። እንዴ ብላ ትሄድ? እንደምንም ብላ እሱ ጋር ለመሄድ ስትሄድ የአካባቢ ሰው ሁሉ አያት። እቺ ከላይ አይደለችም ያናቃትም እንዴ? እቺ የከሌ ልጅ እኮ ነች። በኃጢአት ምክንያት በበደል ምክንያት እኮ ነው መከራ የመጣባት። አንቺ ምን ልታረጊ መጣሽ ብለሽ የከተማዋን ሰዎች እዚህ የተቀደሰ ተራራ ላይ ትመጫለሽ? አሁን እግዚአብሔር አምላክ እንደ ሰሚሰን ያቀልጥሻል አሏት። ደነገጠች እንዳልሰማ ሆና አሁን ጥቂት ስትሄድ አሁን ሌላው ሰው ተቀበለና አንቺ ሴት አንቺ የኃጢአት ባንዲራ አሁን እኮ የመጣሽው ሰው ጋር አይደለም ንጉሥ ጋር ነው። ሕሙማን ሲፈውስ እውር ሲያበራ አይተናል። አንቺ ግን አያድንሽም፣ እንዳክርማ ይሰነጥቅሻል አሏት። ደነገጠች ይላል። አሁንም እንዳልሰማ ለአንዴ ለሶስተኛ ጊዜ ስትሄድ የተለየ ቋንቋ ሰማች ይላል። የተለየ ቃላት ሌሎቹን ጥርሳቸውን ነክሰው አንቺ ሴት አሁን የምትረግጩ መሬት ክርስቶስ ጋር ሳደርሽ መሬቱ ተከፍቶ ይውጥሻል አሏት። አሁን ፈራሽ፣ ቆማ ቀረች። እዛው ወደቀች። እሱ ጋር ሳትደርስ እዛው ወጣ ስትቀር ግን ሁሉን መመልከት የሚችል መድኃኔዓለም ምን አለ? አንቺ ሴት ባለሽበት አይዞሽ አለ። ባለሽበት አይዞሽ፣ አይዞ ወንድሜ። ምናልባት የሲጋራ ሱስ አስቸግሯል አይደል? አይዞ ትወጣዋለህ። አይዞ እኔ ምን አባቴ ይሻለኛል? አላጨስም እላለሁ፣ አጨሳለሁ። አልቅምም እላለሁ፣ እቅማለሁ። አልጠጣም እላለሁ፣ እጠጣለሁ። አሁን እግዚአብሔር እኔን ይቀበለኛል ትላለህ። አዎ ይቀበልሃል። የመጣው ለንጹሐን አይደለም፣ ለአንተ ጭምር ነው የመጣው፣ ለኃጥአን። እኔና አንተም ፍለጋ ነው። አቧራችን ሊያራግፍ ነው የመጣው መድኃኔዓለም። ቆሻሻችን ሊያራግፍ ነው የመጣው። ነገር ግን ዳግም ወደዛው ወደ ረከሰው ነገር ላለመሄድ ግን ቃል ግባ። ወደ ዝሙቱ ላለመሄድ፣ ወደ ሲጋራው ላለመሄድ፣ ወደ መጠጡ ጎራ ላለመሄድ ቃል ብቻ ግባ። ምናልባት አንተ ሰው ስታይናል ሲጋራውን የምትጥለው። የማውቀው ሰው በጣም ለሲጋራ ትጥላለህ። ያ ሰው ሲሄድ ደግሞ ሲጋራው መልሰህ ታነሳለህ። ማንም ፈርቶ ነው በሲጋራው የጣለው? ሰውን አይተህ መልሰው ሰውዬው ሴት ታነሳዋለህ። እግዚአብሔር ግን በምሕረት አይኑ ካየ ግን አንዴ ከጣልከው አታነሳው። እግዚአብሔር የጣለውን ኃጢአት እንዳናነሳ እሱ ይርዳል። አሜን። እግዚአብሔር ይርዳል። ወገኖቼ አይዞ እንዲህ የጎበጥን ሰዎች አለን። ዛሬ በተለያየ ነገር የጎበጥን ሰዎች አለን። ነገር ያጎበጠን አለን። አይዟችሁ ወገኖቼ፣ እግዚአብሔር ቀና ያደርጋል። ኢትዮጵያ ጎብጣ አትቀርም። ሰላም እንደናፈቃት አትቀርም። ማማ ኢትዮጵያ እንኳን ለራሱ ሀገር እኮ ለአፍሪካ ሀገራት እኮ ሰላም ሰጥታለች። አረ ሌሎች ለነ ኮንጎ ለነ ኮሪያ ሰላም እኮ የሰጠችው እኮ ሀገር ነበረች። ዛሬ ግን ሰላም ራባት ኢትዮጵያ። በሩዋንዳ፣ በሶማሌ፣ በኮንጎ፣ በኮሪያ አባቶቻችን ዘምተው የማያውቁትን ህብረተሰብ ነፃነቱን አውጀውለት ሰላም ሰጥተው መጥተው ነበረ። ዛሬ ግን ኢትዮጵያ ራሷ ሰላም ናፈቃት። ለምን ይመስላችሁ? ለምንድን ነው? ምን ይሆን እንዲህ ያደረገን? ማን ይሆን ክርዳዱን የዘራው? ለምንድን ነው እርስ በርስ የምንባላው? ራሳችን መመልከት ጀመርን። ሰው ራሱን ማየት ሲጀምር መሞት ይጀምራል። ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ በባህር ላይ በመጣ ጊዜ ጴጥሮስን እኔም እንዳንተ እንድመጣ ጥራኝ ነበር ያለው። ከታንኳ ውረድና ና እግዚአብሔር ፈቃደኛ እኮ ና እንደኔ ባህር መርገጥ ተመለስና ጴጥሮስ ደስ አለው። ከታንኳ ወርዶ እንደ መድኃኔዓለም ባህሩን እየጠቀጠቀ ጉዞ ጀመረ። ከዛ በኋላ ጴጥሮስ ወደ ራሱ መመልከት ጀመረ። ዞር ሲያይ መርከቧ አልቆመች፣ ጥሏት መጥቷል።
ወደፊት ሲያይ ክርስቶስ ያለው ርቀት ነው። ወይ ከመርከብ አሉ ወይ እሱ ጋር ነው። አሁን ድንገት ብሰምጥስ አሉ። ልክ እንደዚህ ይላል መስመጥ ጀመረ ይላል። ሰው ራሱን መመልከት የለበትም። የፈጠረን እግዚአብሔር ነው። ብትገለኝም ብታድነኝም አንተ ብቻ ነህ በሉ። ገንዘባችን አትመልከቱ፣ ስልጣናችን አትመልከቱ፣ ወገናችን አትመልከቱ። እኛ ወገናችንም ዘመዳችን መድኃኒዓለም ብቻ ወገኖች እባካችሁ ከኔ ጋር ናችሁ። በረከታችን የነበርና አባታችን ቀዳማዊ ጎርጎርዮስ የሸዋው ሊቀ ጳጳስ በዛች በዝዋይ ሲያስተምሩን እንዲህ አሉ። ልጆቼ እንጀራ ብቻ ማብላት ሳይሆን አንዳንዴ ውሃ ስጧቸው ይላሉ። እና ምሳሌ ማቅረብ ፈልጌ ነው። ይሄ ስንት ጣት ነው? ስንት ነው? እነዚህ 5 ጣት ያብራሉ። አብረው ሲሰሩ አብረው ሲያከናውኑ፣ ነገር ግን አንድ ቀን በመሃላቸው መለያየት ተፈጠረ። ልክ እንደ ኢትዮጵያ መለያየት ተፈጠረ። ማለግነቱ ተፈጠረ። ይሄ አውራ ጣት በቃ ለማያገባው ገባ። እኔ ወንዱ እኔ ጀግናው አለ። ፉከራ ጀመረ። ጊዜው የኔ ነው፣ ኃይሉ የኔ ነው አለ። ምን አለ? እኔ እኮ እናንተ መሃል ባለው ጥቅም አሰጡ። እንጀራ ጉርሻው እንዲያምር ማድረገው እኔ ነኝ። የእስክሪብቶ ጽሑፍ እንዲያምር ማድረገው እኔ ነኝ አለ። እኔ ከሌለው እናንተ አትረቡም አላቸው። እስኪ ያላውራ ጣት መጣፍ ይቻላል? ሞክሩስ ይቻላል? ያላውራ ጣት እንጀራ መብላት ይቻላል? ቆሏል ላይ ተደስ ሞክሩት። እንጀራ አምጣ እንዳትሉ ይደለችሁ ይቻላል? ሞክራችሁ ታው ያላውራ ጣት ይቻላል? ግራ ገባቸው። ለካስ አውራ ጣት ከሌለ እስክሪብቶ መጻፍ አይቻልም። እንጀራ መቁረስ አይቻልም። እንደዚህ ቃሉ መሰከረ። ሁሉም ግራ ገባው። መጨረሻ ላይ ብድግ አለ። ማተነሳ ይሄኛው ጣት ተነሳ። ማን ይጣት? ማን ይጣት? ሌባ ጣት። አሁን የቻው ሌባው ከመስገድ ለምነሽ ጋር ሁሉ ነገር ሌባ ሆነ። ሰው ሌባ አለው። እግዚአብሔር ሲወጣው ሌባ ጋር ፈጠረው። ሰው ነው ሌባ ሆነ። ይሄ አመልካች ጣት ብድግ አለ። በፍጹም እኔ ወንዱ ነገር ነው አለ። እንደው መከበር ካለብኝ መወደድ ካለብኝ እኔ ነኝ። ልዩነት ከተፈጠረ እኔ ተፈጠረ። መከፋፈል ካለ እኔ እንከፋፈል። እኔም ግን መከበር አለ። የሥራሽ እናገራለሁ። ምንድነው ተባለ? በስብሰባ በየትም ቦታ ላይ መጀመሪያ እናንተን ጎንበስ ጎንበስ አድርገው እኔን ነው ለሹመት ለመሻር የሚጠቀሙት። መራራ ምን ጣፋጭም ቀድም የምቀምሰው እኔ ነኝ። ለሰው ልጅ ማሳፊ ግልጋሎት ሰጥቶ ነኝ ያለ ማል መከረ ደሞ ማከረ ማል ጣፍ ብድግ አለ። ሲያይ ሁለቱ አምፀው ሁለቱ ሊያሳምጡበት ነው። ምንድነው እናንተ አለ። ሁለቱም ግራዝማች ሁለቱም ቀኛዝማች አድርጌ እኔ መሃላችሁ ቁጭ አልኩት እኮ ንጉሥ ነኝ። በቁመትም እበልጣችኋለሁ። እንዲህ ካላችሁ እደቁሳችኋለሁ ይላል። ዛሬ ይሄ ነው የሚያስቸግረን። ዛሬ ይሄ ነው የሚያስቸግረን። እኔ ወንዱ ነው ጀግናው ነው ባለ ጊዜ ነው ባለ ስልጣን አይሰራም። እደቁሳለሁ አይሰራም። ያበጠ ነገር ይፈነዳል። መጥፎ ነው። ይሄ አያሳርፍ። ይሄ ከጎበጥንበት ቀና አድርግ። ኢትዮጵያ ከጎበጠችበት ቀና ማለት ካስፈለገ ልዩነትን ማጥፋት ያስፈልጋል። አንድነት ያስፈልጋል። የቀደመው ፍቅራችን ያስፈልጋል። ጸብ ምንም አይጠቅምም። ማቀረ መጨፍለቁ ልጨፍለቅ እንጂ ሌሎቹ ጓደኞቼማ የሥራ ድርሻቸውን ተናግረው እኔ ሳልናገር አይቀርም ማለት ማን ካለመጣት ምልክት ነው። ምን ተለረማ እንኳን እኔ ሀብታሙ ደሃውም ተበድሮ ቃል ኪዳን የሚተሳሰሩብኝ ወርቅ የሚያደርጉልኝ ለኔ ነው። ከእናንተ ጋር ልዩ ሆኜ ከርቀት የምታየው ወርቅ አድርጌ የምታየው እኔ ነኝ። ስለዚህ መከበር ካለብኝ እኔ ነኝ ያለ ማቀራሁ ማቀረ እቺ ትንሽ ዋጣት ወፍራም ነች አይደል? ወፍራም ነች፣ ረጅም ነች። ለዚህ እኮ ነው አቋና ያፈርኩ ጋር ቁጭ አረጋት እንዲህ ዳሬ ወደቀ ሰው አለ። ዛሬ ዳሬ ወደቀች ነፍስ አለች። እኔ ማላቃ ስላሴ ያለው ዳሬ ወደቀ ሰው አለ። ትምህርቱን ጨርሶ ነገር ግን የሚበላበት እንጀራ አጥቶ ዛሬ ተምሮ እንዳስተማሪ የሆነ ሰው አለ። መድኃኒዓለም ግን ዛሬ አሁን እንቆቅልሽን ይፈታልሃል። ታሪክን ይቀይራል። እግዚአብሔር ይችላል። እቺ ጣፍ ምን ትበል? ወፍራም ነኝ አትል፣ ረጅም ነኝ አትል። እንደ ሌሎች ግን አመጽ አልፈለገችም። አመጽ እንደማያዋጣ፣ ልዩነት እንደማያዋጣ፣ ልዩነት እንደማያከባብር አወቀችና ምን አለች? ኧረ እባካችሁ ተው አለች።
ተው ተው። ምንድነው መለያየት? ምን አመጣው? የሚያምርብን እኮ በአንድ ላይ ሆነን ስንሰራ፣ በአንድ ላይ ሆነን ስናከናውን ነው ደስ የሚለን። አልያ ግን እኔ በልጥ የምንባባል ከሆነ እኛ አምስታችንም የበቀልነው የራሳችን ቦታ የለንም። እኛ አምስታችን የበቀልነው በማለት በክንድ ላይ ነው። ክንድ ቆርጦ ከጣለ ምንድን ናቸው? ወዳቂዎች ነን አለች። እውነት ወይ ሳሰ የበቀሉት እነዚህ ጣቶች በማ ላይ ነው? አቤት ክንድ ደከመኝ ብሎ ደከመኝ ጉረዱልኝ ብሎ ዛሬም ክንዳችን ማን ነው? ማን ነው ክንዳችን? መለየት ምን አመጣው? በጎሳ በብሔር መባላት ምን አመጣው? ወገኖች የሰማይ መስኮት ዘከፍቶ በዝናብ እያበቀለ በፀሐይ እያበሰለ እያመገበን መድኃኒዓለም አፈር እኮ ወገኖች እኛ አንበላው፣ እሱ ነው የሚበላ። ምድሪቷ በቂ ነች፣ ፍቅር ብቻ ነው ያጣነው። ሰው ከእንስሳ ጋር እንስሳ ከሰው ጋር ተላምዶ ይኖራል። ሰው ከሰው ጋር ግን መለማመድ አቃተው። ስለዚህ እንዴት እንሰማ? ቤተክርስቲያን እንመጣለን፣ ክፋት ይዘን እንመጣለን። እንጸልያለን፣ ክፋትን ጭምር ይዘን የምንሄደው ይሄ መፍትሄ አስጥም። እቺ ሴት አይዞሽ አላ አይዞሽ ከጎበሽበት መቅናት እንድትችል አይዞሽ ሲላ ወድቃ የነበረችው ሴት ይላል። የሰው ምላስ ጥሏት የነበረችው ሴት አይዞሽ ሲላ ውስጧ ጠነከረ፣ ሐሞተ ጠንካራ ሆነች። የሰው ማጉረምረም መስማቱን ተወችና ቀጥታ እሱን ብቻ እየሰማች መሄድ ጀመረች። ልክ እሱ ጋር ስትደርስ መድኃኒዓለም እንዲህ አለ፣ አንቺ ሴት ይሄን ጊዜ ተከፋፍሎ ያወራ የነበረው ሰው ሁሉ ጸጥ ማለት ጀመረ። አሁን ቅድም መምህር ሰናይ ፕሮግራም ሲመሩ ነበሩና እኔ ደግሞ አፍጄ ነው የወጣሁት ቅድምና ሰዎች እየወጡ ነበሩ። ልክ ቅዳሴ እንዳለቀ ማይኩን እንዲያዝ መምህር ሰናይ በሉ ምዕመናን ዛሬ በሴሚት መድኃኒዓለም መመሪያ አድማሱ ሰርቀው እጅ ከፍንጅ ይዘናቸዋልና ስለሳቸው ገበናን እናገራለን ቢባል እንኳን የሚሄድ ሰው ይኖር ቀርቶ የቀረው ሰው ሁሉ ደውለን ነው አንቺ አረለ መድኃኒዓለም ምን መመሪያ አድማሱ ሊዋረድ ነው ብለን በምንጠራ ሰው የሰው ኃጢአት ለመስማት አንደኛ። ስለዚህ ክርስቶስ ምን አለ? ያ የተከፋፍሎ ያወራ የነበረውን ሰው ጸጥ ለማድረግ አንቺ ሴት አሁን ሰው ሁሉ ሲዝበል አተዝበል መባባል ዝምበል አሁን ጥቂት ሰዎች ይቀራሉ። አንቺ ሴት ኃጢአቷን ሊያነብልን ነው፣ በደሏን ሊያነብልን ነው። በምን ምክንያት እንደጎበጠች፣ በምን ምክንያት አፏ እንደሸተተ፣ በምን ምክንያት እንደቆሳሰለች ሊነግረን ነው። መጨረሻ ላይ በሶስተኛው አንቺ ሴት እንደ ዘመኑ ዶክተር መቼ ጀመረሽ? በስንት ሰዓት ይነሳብሻል? በሽታው ሲነሳስ እንዴት ያደርግሻል ብሎ ልብ ድካም ሊያቆይባት አልፈለገም መድኃኒዓለም። አንዳንድ ዶክተር አይታችኋል፣ ደግሞ አሞን ሄዶ ሆስፒታል ታሞ ዶክተር ጣሊያን እስኪ ተንፍስ ይላል። መተንፈስ ብቻ መቼ ይወጣል? በሱ እስኪ ተንፍስ ሰውየው መተንፈስ አቅቶት ታሞ እኮ ነው የመጣው። ተንፍስ ምን ነው ሌላው ነገር የሚታሰነፍሰው? ሌላው ነገር ሲተነፍስ ጠምዘዝ አድርጋ ተከተዋለህ ጎን ውስጥ። ይሄ እኮ ነው መተንፈስ በሚገባ ቦታ ተከለክላላችሁ። አሞን ሄዶ መተንፈስ ያቃተ ቦታ ደግሞ ተንፍሱ ትሆናላችሁ። አስቸጋሪ ኢትዮጵያ እንዲህ ነው ነች። ዛሬ እንዲህ ሆነች። የሚያሰነፍሳት አጣች። ሰላም እንዲሰጣት ጠፋ። ወገኖቼ እኛ እኮ አሁን የዘራነው እኮ ነው እያጭድን ያለነው። የዘራነውን አዝርት እኮ ነው እያጭድን ያለነው። ምንድን ነው የሚደንቀን? ከሰማይ እኮ አይደለም እነዚህ ልጆች የወረዱት። የሚደባደቡት ሁሉ መንገድ የሚዘጋው ሰው የሚገለው እንደ በረዶ ኳር ዘንደው የገዛ የአምላካችን ክፍያዎች እኮ ናቸው። ግንስ ሰው የዘራውን ነው የሚያጭደው። እባካችሁ ያዋጣል። ሰው አንዴ ነው ከስህተት የሚማረው። ሁለተኛ ግን እንቅፋት ከመጣው ችግሩ ድንጋዩ ጋር ሰው ጋር ችግር ያለው ብሔርተኛ ነው፣ ጎሰኛ ነው። እባካችሁ አይጠቅምም። ማንንም ትቆጡት ወደ ላይ ከፍ ብትሉ ክርስቶስ፣ ዝቅ ብትሉ አዳም፣ ወረድ ብትሉ አብርሃም ማን ከማን
ይበልጣል? ማንም አይበልጥም። ማንም ቀን በተፈጠረ ፍጡር የለም፣ ብሔር የለም። ሁሉም አንድ ብሔር ነው፣ የአዳም ልጆች ነው። ብሔርተኛ ነው። ብሔርተኛ ናችሁ? ማርያም አይደላችሁ? እኔ እስኪ ያለው እዚህ ፊት ያውጣል። መከራ ከመከራ ያውጣችሁ መድኃኒዓለም አይደላችሁ? ብሔርተኛ ጥሩ ብሔርተኛ አይደለም ብላችኋል። እስቲ ልጆቻችንን ህዳር 29 ቀን ልጆቻችን ህዳር 29 ቀን ምን እያለበስን ነበር? ምንልካቸው? አቤት ምን እያለበስን? ከምባታው የከምባታ ልብስ ያለብሳል፣ ዶርዞ የዶርዜን ያለብሳል፣ አማራው የአማራን ያለብሳል፣ ኦሮሞ የኦሮሞን ያለብሳል፣ ስልጤ የስልጤን ያለብሳል፣ ትግሬ የትግሬን ያለብሳል። ትምህርት ቤት ሲገቡ ኢትዮጵያን ያውቋት ነው። ኢትዮጵያን ያውቋት። እኔ በላይ ዘለቀ ይላል፣ እኔ አባ ጅፋር ልጅ ይላል፣ እኔ አፄ ዮሐንስ ልጅ ይላል፣ እኔ ንጉሥ ሚካኤል ልጅ ይላል። ይሄ እኮ ችግር የፈጠረው ወገኖች፣ ይሄ እኮ ነው። አያችሁ፣ ይሄ ነው ዛሬ አልሰማም ያለው አገሩን የከዳ ይሄ እኮ ነው። እናት የሚገል እኮ ይሄ ነው። ልጅን የሚያርደው እኮ ይሄ ነው። ይሄ እኮ ነው ችግር የፈጠረው። እባካችሁ ዛሬው ረፈደ እንጂ አልመሸብንም። ወደ ልባችን እንመለስ። በቃ ህበለ እግዚአብሔር በቃ። አባቶቻችን ብሔር፣ ጎሳ፣ ሃይማኖት ሳይለያቸው ጣሊያንን ድል ያደረጉት እኮ እውቀት ኖሯቸዋል። እውቀታቸው እግዚአብሔር ነበር። ዛሬም እርስ በርስ እንድንባላ የሚያደርገን የዛም ወደቀ የዚህም ወደቀ ኢትዮጵያዊ ነው እየወደቀ ያለው። ወደላችሁ ተናችሁ ያም ሞተ ይሄም ሞተ የሚሞተው ኢትዮጵያዊ ነው። ጠላት አይደለም እየሞተ ያለው። ዛሬ ይሄኛው ሞተ ሳይንድ ሰው ከዚህኛው ወገን ይሄኛው ሞተ ሳይንድ ሰው አለ። ኧረ ሰው እንደ ሰው አስቡ ግዴታችሁ። ኧረ እንደ ሰው አስቡ። የአንድ እናት ልጆች ቢገዳደሉ ምን ያስደስታል? ምን ያስደስታታል? እናት በተመታው እያዘነች በመቼም ታዝናለች። አንድ እኮ ናቸው። ምን ነው ደሩቃ ማህፀን ልጆች ሲገፋፉ ብንጀምር? አረ ኢትዮጵያ ነፍስ ይማር በሏት። ኢትዮጵያ ነፍስ ይማር። ኢትዮጵያ እያለቀሰች ነው ወገኔ። ማማ ኢትዮጵያ እያለቀሰች ነው። የገዛ ልጆቿ ሳቆሉባት፣ የገዛ ልጆቿ ተባሉባት። ኢትዮጵያ ነፍስ ይማር በሏት። እረ ነፍስ ይማር ኢትዮጵያ። በእኛ ኃጢአት ልጆቻችን ተቀጡ። በመቀበሪያቸው ሰዓት እናቶቻችን በቁማቸው ተቃጠሉ። እናት አባቶቻችን አፈር ናፈቃቸው። ኢትዮጵያ ይሄ ነበር እንደ ክብሯ፣ ይሄ ነበር እንደ ውጤቷ፣ ይሄ ነበር እንደ ደሞዟ። ዋ ኢትዮጵያ ጠላት ድል አድርጋ እንዳላሸነፈች ዛሬ የጎረቤት ሀገሮች መሳለቂያ ሆነች ኢትዮጵያ። ልጆቿ በገዛ ሀገራቸው አፈሩ። በኢትዮጵያነቱ ሁሉም አፈር አንገቱን ደፋ። ግዴላችሁ ወገኖች እንመለስ። እስኪ እንመለስ። ማረን እንበለው፣ ይቅር በለን እንበለው። እግዚአብሔር ከጎበጥንበት ቀና እንዲያደርገን። ዛሬ እኛ መኖር ምን ዋጋ አለው? አሁን በዚህ ሰዓት አሁን በዚህ ደቂቃ እኮ ስንቱ ግንባሩ ይፈለሳል። ስንቱ ግንባሩ እየተመታ ወላድ አርግዛ መውለድ ያጣችበት ጊዜ ድረሰና ቁጭ አለ። ወገኖች እዚህ ደረጃ ደርሰናል። እዚህ ደረጃ ደረሰ። እመጫት የማትጠየቅበት ወልዳ የምትቃጠልበት ከነ ልጇ። እግዚኦ እዚህ ዘመን ላይ ደረስን። ስናነባው ሩቅ ይመስለን ነበር፣ ለካ ሳፍንጫችን ስር ነበር። ኧረ እባካችሁ ግድ የላችሁም። መሀል ላይ ሆነን ስለምንበላው ስለምንጠጡ አይደለም፣ ስለሚጨሰው ጭስ የምናልቅስ። ያ ጭስ ወደኛ እንዳይመጣ እባካችሁ። ሀብት አለኝ ንብረት አለኝ አይሰራም ግድ የለም። ያንተ ሀብት ያንተ ንብረት አይተነዋል እኮ አንተ። ያ ፎቅ ያለ ቪላ ቤት ጅጅጋን ሻሸመኔን ያየ አንድ ቀን አይደለም በግማሽ ሰዓታት ሀብት ሊወደመው። ወደንም ጠላንም ኖረንም አጣንም የምንጠለለው እዚህ ነው። ስንሞትም እዚህ ነው። መከራ ሲመጣ የምንጠለለው እዚህ ነው እንጂ ሴት ያ ሁሉ ሰው ጸጥ ሲል ዝም በል አለ ክርስቶስ።
ዝም ሲሉ አንቺ ሴት ወጣ ተቆማታ ነገር ሁሉ ከብዷት የነበረ ቀኑ ጨልሞባት የነበረችው ሴት ሰውን ቀና ብሎ ማየት ያቃታት ጆሮዋ ብቻ የሚሰማ ሴት እንዲህ አለ መድኃኒዓለም አንቺ ሴት ከአሁን ሰዓት ጀምረሽ ከጎበጥሽበት ቀጥ በይና ቁሚ ሲላት ባዶ ሃይላንድ በእጃችሁ ስትጨብጡት እንደሚንቋቋ አሮጌ ቆርቆሮ አቅማሶ ሲረገጥ ድምፅ እንደሚያሰማው ጅማትና አጥንቷ የተንቋቋ 18 ዓመት ቆርጣ የነበረችው ሴት ይላል ቀጥ ብላ ቆመች ይችላል። ዛሬም ኢትዮጵያ ቀጥ ብላ ትቆማለች። እንደጎበጠች አትቀርም። እንዳዘልን አንቀርም። እንደተበታተን አንቀርም። እርስ በርስ እንደተናከስን አንቀርም። ይሄ በመሃላችን የገባውን መርዘኛ ውሻ ይሄ መርዘኛ መርዝ የሰው ደም የጠማው ውሻ ማስወጣት የምንችለው ሳንከፋፈል በቁመትም በሀብትም በብሔርም በጎሳም ሳንለያይ አንድነታችን አንድ አድርገን ወደ እግዚአብሔር ከጮህን እግዚአብሔር አምላክ ያንን መርዘኛ ውሻ ከማላችን ልትቃርጎ ይጠለዋል። መድኃኒዓለም አሁንነት ቆይጣለልን ወገኖች እንደ ውሻ እንባላ እንዋደድ እንፋቀር እጆሎርሙ ይርቱ ኦሮሞ ይርተኒ ረብስን ያጅራችሁ ዋንኔ እጆሎርሙ ዋንኔ ተኩማቲ እግዚአብሔር ስንት ነው? አንድ ነው። ምንም ያላየና ማለፍ አካሰሪት ያናሬ ማል ወልትኛና ኢምበርማቺ ሱሚ ማሊፍ ነማነማ አጀሳ ማሊፍ ነምናሪና ነማ ከኛቱ ነምኛቱ ሰረኛታ ማለት ሰው ሰውን አይበላ ውሻ ከውሻ ጋር እናቀሳል። ወገኖች እንዴት እግዚአብሔር አንድ እኛ አንድ ፍጡር ሆነን ሳለ የኦሮሞ የአማራ የትግሬ የስልጤ የከባታ ክርስቶስ የለም። ክርስቶስ አንድ ነው። ክርስቶስ አንድ ነው። የኦሮሞ ደም ቀይ፣ የአማራው ደም ጥቁር፣ የትግሬ ደም አረንጓዴ፣ የስልጤው ቢጫ አይደለም። ደማችን ሁላችን አንድ ነው። ቢቀበል ሁላችን አንድ ነው። ስለዚህ አንድነታችን ካወቅን ግን አንድ የሆነ አምላካችን እናመስግነው። አንድ የሆነው የሁላችን ብሔር እኮ ወገኖች ቋንቋ እኮ የፍቅር መገለጫ የፍቅር መገለጫ ውበት ነው ቋንቋ። ለምሳሌ በሚገባቸው ቋንቋ ሽንኩርት ብቻ ቢሆን ወጥ ሊሰራ ወይም ሽንኩርት ጠፍቶ ዘይት ብቻ ቢጨመር ያጣፍጠዋል? ሽንኩርቱም ዘይቱም በርበሬው ውሃው ሽሮም ሲገባ ነው ወጥ የሚያሰኘው። አያችሁ ሲጠረቃቀም የኛ ብሔርተኝነት እኮ ወገኖች ለበጎ ነገር እኮ ያምራል። ውበት አለው። ግን ውበት እንዳይኖር እያደረግነው እኛ ነን። ጨው ብቻዬን ጣፍጣለሁ ይላል። እኔ ብቻዬን ወጥ እሰራለሁ። ውሃ ከሌለኝ መስራት ይችላል። በርበሬውን ብቻ በልጣለሁ ይላል። እኔ ብቻ ወጥ እሰራለሁ። ሽንኩርትን ካላቀፈ፣ ውሃን ካላቀፈ፣ እሳቱን ካላቀፈ፣ ብረት ድስቱን ካላቀፈ፣ ማማሰያውን ካላቀፈ እንዴት ወጥ ይችላል? አራካችን እንተቃቀፍ። ስለተቃቀፍን እኮ ነው ጣሊያንን ድል ያደረግነው። ስለተቃቀፍን እኮ ነው እንጂ ድል ያደረግነው። አንተ ለምን ወይ ታሪክ መስራት እንኳን መስራት ያቀተን ታሪክ ማቆየት ያቀተን ኢትዮጵያን አንድ አብሮ ማውራት ያቀተን። ዛሬ ያቸገረን እኮ የተማረው እንጂ ያልተማረው ድሮ የተማረ አገር ይጠብቃል ይባላል። ዛሬ የተማረ ሰው ለኮፍያ ማስቀመጫ ብቻ ሆነ ጭንቅላቱ ያገለግል። አባቶቻችን ሳይማሩ የረባ ስማቸው እንኳን በአግባቡ ማይጠፉ ኢትዮጵያን አንድ አድርገው ጠብቀው አንድ ልዩነት ነው። እኛ ግን ዛሬ ተማርን ያለን ሰዎች ኢትዮጵያ ልክ እንደ ስንዴ
ልንበታተን ፈለገ እንደ ዶሮ ለሚበተን። ስለዚህ ቀጥሎ መቆም ካስፈለገ እንደ ልጅ ሴት ሙጥኝ ማለት መያዝ ቢገባውን መያዝ ማንን ድንግል ማርያም ልበያዝ አስራት ሀገሯ እሱ ነውና የእሷ ነው። ገበዙ ቅዱስ ጊዮርጊስ ነው። ጊዮርጊስ ሆይ ጠብቅ ሀገርህን እኛንም ጠብቀን። በመሞቻቸው ሰዓት በመቀበሪያቸው ሰዓት እናቶቻችን አይሰደዱ እስኪ እስኪ በተወለዱበት ባደጉበት ባቋቋሙት እንግዲህ እናቶቻችን ሲያፈር ይልበሱ እስኪ። ኧረ ተው ምቀኛ እንሆንባቸው እናቶቻቸው። ሩጦ እኮ ማምለጥ አይችሉም እናቶቻቸው። ሕፃናት እኛ እያየን አይናችን እያየን እሳት ለሚበላቸዋል በእኛ ኃጢአት። ስለዚህ እናልቅሳ። የሕፃናት አምላክ የሽማግሌዎች አምላክ የመጣውን ቁጣ ማረን በለው። እናውቀዋለን የመጣውን በእኛ ኃጢአት ነው፣ በእኛ በደሉ ነው። እስኪ ጥፋታችን እንወቀው። በድለናል፣ አጥፍተናል። ስለዚህ ይቅር በለን እስኪ እንበለው። ይቅር በለን በዚህ ሰዓት ይላል